ክቡራትና ክቡራን ባለም ዙሪያ የምትገኙ የጣና ዴሊ ቤተሰቦች እንደምን ዋላችሁ? ያላችሁበት ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ 29 ቀን 2018 ዓ.ም የጣና ዴሊ የሰዓቱን ዜናችን ዋና ዋና ርዕሶቹን አስቀድመን እናስደምጣችኋለን። በሸዋሮቢት ከተማ በተካሄደ የፋኖ ሰርጂካል ኦፕሬሽን የሳካ እርምጃ መወሰዱ ታውቋል። በኦፕሬሽኑ የተገኙ ዝርዝር ውጤቶች ምን ይመስላሉ? ይደመጣል። በህወሓትና በብልጽግና መካከል በአዲስ መልኩ ስለተጀመረው የቃላት ጦርነትና ሁለቱን ኃይሎች የተመለከተ ዝርዝር ዘገባ ይዘናል። የሸዋ ጠቅላይ ግዛት አሳምነው ዕዝ ራስ አበበ አረጋይ ክፍለ ጦር የወታደራዊና ፖለቲካዊ አቅም ግንባታ ተሃድሶ መርሃ ግብር ዙሪያ የወጡ መረጃዎችንም አካተናል። እነዚህንና ሌሎች ዓለም አቀፍ ዘገባዎችንም ጭምር ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ሰርጂካል ኦፕሬሽን በሸዋሮቢት የአማራ ፋኖ ብሔራዊ ንቅናቄ ተደጋጋሚ የከተማ ኦፕሬሽን እየሰራ በርካታ የኦሮሞ ብልጽግና ሰራዊት ከፍተኛ ወታደራዊ መኮንኖችንና የባዕድን ካድሬዎችን እርምጃ በሚወስድባት ታሪካዊቷ ሸዋሮቢት ከተማ ዛሬም በሌሊት በሰራው ሰርጂካል ኦፕሬሽን የኦሮሞ ብልጽግና ሰራዊት ካምፑ ላይ ጉዳት አድርሶበታል። ካምፑ ውስጥ ከነበሩት የሰራዊቱ አባላት መካከልም አብዛኞቹ እርምጃ ሲወሰድባቸው ከፍተኛ ወታደራዊ ቁሳቁስም በፋኖ እጅ ገብተዋል። ከ3000 በላይ የብሬን ተተኳሽና የብሬን አፈሙዝ በፋኖ እጅ በገባበትና የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ልዩ ዘመቻ ንስር ሻለቃ አባላት በፈጸሙት የሸዋሮቢቱ ሰርጂካል ኦፕሬሽን የኦሮሞ ብልጽግና ሰራዊት ይጠቀምባቸው የነበሩ ወታደራዊ መገናኛ ሬዲዮዎች ከነ ይለፍ ቃላቸው እንዲሁም የጦር ሜዳ መነጽሮችና በርካታ የወገብ ትጥቆች በፋኖ እጅ ገብተዋል። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ጀብደኞቹ ልዩ ዘመቻ ንስር ሻለቃ በሸዋሮቢት ከተማ ሌሊቱን በጠላት ምሽግ ዘልቀው በመግባት ጠላት እንደምስሰው የተተኳሽና መገናኛ ሬዲዮዎችን ሲማርኩ በምሽግ ላይ የነበሩት የጠላት ኃይል ሙሉ በሙሉ ተደምስሷል። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ተጋድሎን አስመልክቶ ለጣና ቴሌቪዥን በላከው የውጊያ መረጃ ጠላት ለግዳጅ ሊወጣ እየተዘጋጀ መሆኑን የደረሰንን የውስጥ መረጃ ተጠቅመን የሰራነው የከተማ ኦፕሬሽን ነው ብለዋል። የባዕድን የካድሬ መዋቅርና የኦሮሞ ብልጽግና ወታደራዊ ካድሬዎች በተደጋጋሚ በሸዋሮቢት ከተማ ወጣቶች ላይ የጦር ወንጀል የሚያስብል ነውር ሲፈጽሙ መቆየታቸውን ያስታወሰው የዙ ህዝብ ግንኙነት መምሪያ ጠላታችን ባዕድን በንጹሐን ወገኖቻችንና በፋኖ ቤተሰቦች ላይ የተጠናከረ ነውሩን የሚፈጽመው ከተማ ውስጥ የተቀመጠውን የብልጽግና ሰራዊት በመተማመን ነው። ደጋግመን ከዚህ ድርጊታችሁ ተቆጠቡ፣ እርስ በርስ አንጨካከን፣ የብልጽግና ሰራዊት እንኳን እናንተ ሊጠብቅ ለራሱም ዋስትና የለውም፣ ዝም ብላችሁ ከወገናችሁ ጋር አትጨካከኑ ብለን ስንጠይቃቸው ሊሰሙ አልቻሉም። እኛ ደግሞ የጠላት አቅም ከፋኖ ኃይል የማይበልጥ መሆኑንና የእኛም ግዳጅን የመፈጸም ብቃት ያሳየንበት ኦፕሬሽን ሰርተናል ሲል ተናግረዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከባድ ማስጠንቀቂያ ሰጥቷል። ፋኖ ማስጠንቀቂያ የሰጠው የባዕድን ካድሬዎች በሸዋ ጠቅላይ ግዛት አጣየ ኤፌሶን ከተማ ላይ የኦሮሞ ብልጽግና ስርዓት ምልክት የሆነውና የአማራን ህዝብ ከግማሽ ክፍለ ዘመን በፊት የጦር ወንጀል የፈጸመበትን የአባ ገዳን ባንዲራ የያዘ የእግረኛ መንገድ ግንባታ አስመልክቶ ነው። ይህን ድርጊት እንዲያስቆሙ ለካድሬው ማስጠንቀቂያ የሰጠው የ7ለ7 ክፍለ ጦር በሸዋ ጠቅላይ ግዛት አጣየ ኤፌሶን ከተማ ላይ በልማት ስም የኦሮሚያን ባንዲራ ቀለም የተቀባ የኮብልስቶን ንጣፍ በማንጠፍ የአጣየ ከተማን ማንነት ለመለወጥ የሚደረገውን የጥፋት ሴራ እንድታቆሙ ሲል አሳስቧል። ክፍለ ጦሩ አክሎም ልማት በሚል ስም የሚፈጸመው ይህ የማንነት ቅሚያ በአስቸኳይ እንዲቆም አሳስቦ ካልሆነ ግን ከወትሮ የተለየ ጥብቅ ወታደራዊ እርምጃ እንደሚወስድ አስታውቋል። በድርጊቱ ተሳታፊ የሆኑ የብልጽግና አመራሮች ላይ የማያወላውል እርምጃ እንደሚወስድ በመግለጫው ጠቅሷል። በሌላ ዜና የአማራን ፋኖ የትጥቅ ትግልና የህዝብ ተሳትፎን ያጠናከረ ህዝባዊ ውይይት በአንጾኪያ ገምዛ ክላስተር ማካሄዱን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አስታውቋል። በአንጾኪያ ገምዛ ክላስተር ዋሻ ንገት ቀበሌ የአማራ ፋኖ የትጥቅ ትግልን በማጠናከርና መሰረተ ልማቶችን ከጥቃት በመጠበቅ ዙሪያ ያተኮረ ሰፊ ህዝባዊ ውይይት ማካሄዱን አስመልክቶ የዙ ህዝብ ግንኙነት መምሪያ እንደገለጸው በውይይት መድረኩ ላይ የአካባቢው ነዋሪዎች፣ የሀገር ሽማግሌዎች፣ የአስቴጎማ ክፍለ ጦር አመራሮችና የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱን ጨምሮ የተለያዩ የህብረተሰብ ክፍሎች ተገኝተዋል። በመድረኩ ላይ ማህበረሰቡ ከፋኖ መዋቅር ጎን በጽናት በመሰለፍ እያጋጠሙ ያሉትን የጸጥታና የደህንነት ፈተናዎች በተደራጀ መንገድ ሊመክት እንደሚገባ የፋኖ አመራሮች አሳስበዋል። በተለይም በኬሚሴ ዙሪያ እየተስተዋለ ያለውን የወራ እንቅስቃሴ ለመከላከል ማህበረሰቡ ከፋኖ ጋር በመቀናጀት የአካባቢውን ደህንነት በዘላቂነት ለማስጠበቅ ዝግጁ እንዲሆን ሰፊ ግንዛቤ ተፈጥሯል። ከጸጥታ ጉዳዮች ባለፈ የልማትና የመሰረተ ልማት ጥበቃ ጉዳይም የውይይቱ አካል ነበር። ነባር የህዝብ መገልገያ ተቋማትን ከማንኛውም ውድመትና ዝርፊያ በባለቤትነት ስሜት መጠበቅ እንደሚገባ የተገለጸ ሲሆን ህዝቡና ፋኖ አቅማቸውን በማስተባበር አዳዲስ የልማት ስራዎችን ማከናወን በሚችሉበት መንገድ ላይም ተመክሯል ብለዋል።
ህወሓት አዲስ የፖለቲካ አጀንዳ ይዞ ብቅ ብሏል። በብልጽግናው መንግስትና በህወሓት መካከልም አዲስ የቃላት ጦርነት ተጀምሯል። ብልጽግና በትምህርት ሚኒስቴር በኩል ተማሪዎችን አፍሶ ወደ ወታደራዊ ማሰልጠኛ ያስገባው ህወሓት ተማሪዎቹ አልተፈተኑም የሚል አንደበት ሊኖር አይገባም ሲል፣ ህወሓት ደግሞ ተውት እኔ ተማሪዎቹን ፈትኜ የዩኒቨርሲቲ መግቢያ ነጥብ ቆርጬ ወደ ዩኒቨርሲቲ ያስገባለሁ ሲልም ምላሽ መስጠቱም በሁለቱ መካከል ያለውን ፖለቲካዊ ውጥረት አባብሶታል። ህወሓት የትግራይን ክልል በአንድ እግሩ አቁሞ እናቶችን ገመድ አስታጥቆ በጎዳና ላይ የተገኙ አእምሮማን ሳይቀር እያፈሰ ድንበርም ትምህርትም ትራንስፖርትም ዘግቶ ለማይቀረው እልቂት የጦርነት ድግስ እየደገሰ ይገኛል ተብሏል። ህወሓት አሁን የትግራይ ህዝብ ጥላት መሆኑ በገሃድ እየታየ ነው የሚሉ ተንታኞቹ ኢሰመኮን ጨምሮ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች እየጮሁ ነው። በትግራይ ምድር የሚቀር ወጣት ያለ በማይመስል መልኩ አፈሳውም ተባብሶ ቀጥሏል። ነባር ወታደሮችም ድንበር ተሻግረው ወደ ሱዳን መግባታቸው መቀጠሉ እየተዘገበ ይገኛል። በዚህ መሃል ወደ 30 ሺህ የሚጠጋው 12ኛ ክፍል ተማሪዎች ላይ የፖለቲካ ቁማርም እየተጫወተ የሚገኘው ህወሓት የፌዴራል ትምህርት ሚኒስቴር የፈተና ወረቀቶች ባለመላኩ ምክንያት በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ትምህርት ቢሮ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑን ማሳወቁን ተከትሎ የወጣው መረጃ ነው አነጋጋሪ ሆነው። የቢሮ ኃላፊ ዶክተር ኪሮስ ግዑዥ ሚኒስተሩ የፈተና ወረቀት አለመላኩን የፖለቲካ ውሳኔ ሲሉ፣ ትምህርት ሚኒስቴር በበኩሉ አንድም ለፈተና የሚቀመጥ ተማሪ የለም ለቃቅሞ ማሰልጠኛ አስገብቷቸዋል ሲል ምላሽ ሰጥቷል። በዚህ ምክንያት ክልሉ ሳይፈተኑ ለቀሩ 29755 ተማሪዎች የራሱን ፈተና በአጭር ጊዜ ውስጥ እንደሚያዘጋጅና የራሱን የዩኒቨርሲቲ መግቢያ ነጥብ ወስዶ ተማሪዎችን እንደሚያስገባ ይፋ አድርጓል። የፈተና ጊዜ ወደፊት እንደሚገልጽ ማሳወቁን ተከትሎ የአውሮፓ ህብረት ህወሓትን በብልጽግናው መንግስት የስልጣን አደረጃጀት መስርተሃል ተብሎ ለቀረበለት ክስ የሰጠውን ማስተባበያ በቀናት ልዩነት በአደባባይ በራሱ አንደበት አረጋግጧል የተባለው። በትግራይ ክልል ከፍተኛ የሆነ የግዳጅ ወታደራዊ ምልመላዊ ማፈሳ እየተካሄደ መሆኑን ከቀናት በፊት መዘገባችን የሚታወስ ነው። የኢትዮጵያ ሰብአዊ መብት ኮሚሽን ባወጣው መግለጫ በግዳጅ ከተወሰዱ ወገኖች መካከል አብዛኛዎቹ እድሜያቸው ከ18 ዓመት በታች የሆኑ ህጻናት መሆናቸውን አረጋግጦም ድርጊቱ የጦር ወንጀልና የጉልበት ብዝበዛ መሆኑን አጥብቆ አስጠንቅቋል። በተመሳሳይ ሁማን ራይትስ ዎች በትግራይ ምክር ቤት የጸደቀውን አዲሱን የግዳጅ ወታደራዊ አገልግሎት አዋጅ የዜጎችን ሰብአዊ መብት በግልጽ የሚጥስ በመሆኑ በአስቸኳይ እንዲሰረዝ ጠይቋል የሚለውን ዘገባ ማስደመጣችን የሚታወስ ነው። የዓይን እማኞች እንደሚሉት ደግሞ በመቀሌና በሌሎች አካባቢዎች ወጣቶች፣ እናቶች ብሎም በጎዳና ላይ የሚገኙ የአእምሮ ህሙማን ሳይቀሩ ለውትድርና እየታፈሱ ሲሆን ይህ እርምጃ በህዝቡ ላይ ከፍተኛ ፍርሃትና የኢኮኖሚ ስጋትን ፈጥሯል ነው የተባለው። እንደ ዶይቼ ቬለና አልጀዚራ የመሳሰሉ ሚዲያዎች የፖለቲካ ተንታኞችን ዋቢ አድርጎ እንዳቀረቡት ከሆነ ህወሓት ከብልጽግናው መንግስት ጋር ያለውን ግንኙነት በማቋረጥ እንደ ሉዓላዊ ሀገር ራሱ ወታደራዊና አስተዳደራዊ መዋቅር መዘርጋቱም ውጥረቱን አባብሶታል ብለዋል። ምንም እንኳን የቀድሞ የናይጄሪያው ፕሬዝዳንት ኦሉሴጉን ኦባሳንጆ አዲስ የሰላም ጥረት ቢጀምሩም ህወሓት ቀጣይ ድርድር በሶስተኛ ሀገር ብቻ ካልሆነ እንደማይሳተፍ ማሳወቁም የድርድር ተስፋዎችን ይበልጥ አሟጧል የሚሉ ወገኖችም አልጠፉም። በአጠቃላይ በትግራይ ክልል ያለው ወቅታዊ ሁኔታ የፖለቲካ፣ የሰብአዊ መብትና የትምህርት ቀውሶችን አጣምሮ የያዘ ሲሆን አገሪቱ ዳግም ወደ ከፋ ግጭት ሊመልሳት ይችላል የሚል ስጋትን በዓለም አቀፍ ማህበረሰብ ዘንድ በከፍተኛ ሁኔታ እያስተጋባ ይገኛል። ህወሓት በራሱ ህዝብ ላይ ዳግም ጭካኔ ባሳየበት አፈሳ ላይ ድፍን የትግራይ ህዝብ መቆጣቱን በአደባባይ በማህበራዊ ሚዲያ ሳይቀር ቪዲዮዎችም እየተዘዋወሩ ይገኛሉ። የአፈሳው ውጤት የከፋ ይሆናል ሲሉ የጦርነት ተንታኞችም እየገለጹ የሚገኙ ሲሆን እንደ ተንታኞቹ ገለጻ ከሆነ ይህ በግድ የተመለመለ ኃይል በኋላ አፈሙዙን በህወሓት ላይ ያዞራል። እንኳን በግድ የተመለመለው ወዶና ፈቅዶ የገባው ኃይልም እየከዳ አፋር ካለው ሀራ መሬት ሰራዊት ጋር እየተቀላቀለ ነው ሲሉ ይናገራሉ። ህወሓት አሁን ራሱን በራሱ በፈንጂ ሊያጠፋ የተዘጋጀ ይመስላል የሚሉ ተንታኞቹ ጭቆናና ጭፍለቃ ለዓመታት የደረሰባቸው ደቡባዊ የትግራይ አካባቢዎች በርካታ ሌሎች ብሔሮች ራሳቸውን ፖለቲካና ወታደራዊ ጥምረት በመፍጠር የህወሓትን መቃብርም እየማሱ ይገኛሉ ሲሉ ይጨምራሉ። በተለይ ተንቤን፣ እንደርታ፣ ሽሬ፣ ዋጅራት፣ ራያና በርካታ ሌሎች በትግራይ ስም የተጨፈለቁ ብሔሮች በማንነታቸው በምርጫ ቦርድ የተመዘገበ ፖለቲካ ፓርቲ አደራጅተው በገሃድ በአቶ ጌታቸው ረዳ ከሚመራው ስምረት ፓርቲ ጋር ተጣምረው ወደ መቀሌ ለመግባት በዝግጅት ላይ መሆናቸው ማሳወቃቸው መዘገባችን የሚታወስ ነው። በብልጽግናው መንግስትና በህወሓት መካከል ያለው የመግለጫ ምልልስ አሁን ወደ ለየለት ጦርነት ተሸጋግሯል። በብልጽግናው መንግስት በኩል ህወሓት ከኤርትራና ከሌሎች ሀገር ውስጥ ታጣቂዎች ጋር በመተባበር በኢትዮጵያ ውስጥ የተደረገውን ምርጫ ጭምር ለማወክና ሰላም ለማደፍረስ እየተንቀሳቀሰ ነው የሚል ወቀሳውን በተደጋጋሚ ሲያሰማ የከረመው በኋላ በህወሓት ጦርና ጦር ካምፖች ላይ የድሮን ጥቃት መፈጸሙ የሚታወስ ነው። በተለይም ጦርነቱ አይቀሬ ነው የሚመስሉ የጦር ተንታኞች እንደገለጹት ከሆነ
ህወሓት ከተለያዩ ታጣቂ ቡድኖችና ከኤርትራ፣ ከሱዳን፣ ከግብጽ ጋር ተደራጅቷል መባሉ፣ ወጣቶችን በግዳጅ ለውትድርና መመልመሉ፣ በሌላ በኩል የብልጽግና መንግስት በአካባቢው ከአንድ ቦታ ወደ ሌላ ቦታ ጦር ሰራዊትን እያንቀሳቀሰ ነው መባሉ፣ አሊያም የድሮን ጥቃት አድርሷል፣ የጦር ቅኝት እያደረገ ነው የመሳሰሉ ወሬዎች መሰማቱ ግንባር ቀደም ገፈት ቀማሽ ለሆነው ጎንደር፣ ወሎና አፋር የማስጠንቀቂያ ደወል ነው ተብሏል። በተለይ የህወሓት ግንባር ቀደም ፍላጎትና የህልውና ጉዳይ የሆነው የወልቃይትና ጠለምት ጉዳይ እጅግ አሳሳቢ ነው። የጎንደር ህዝብ ከዚህ ቀደም እንዳደረገው ሁሉ ራሱን አደራጅቶ መጠበቅ አለበት ሲሉ ጉዳዩን በቅርበት የሚከታተሉ አካላትም ለጣና ዴይሊ ተናግረዋል። እንደ ዶቼ ቬለ ትንታኔ ዘገባ ደግሞ ይህ የህወሓት አቋምና ተግባር የብልጽግናን መንግስት በማስገደድ ለድርድር ለመጋበዝ ያለመ ተግባር ነው ሲሉም በሌላ በኩል ትንታኔ እየሰጡ ይገኛሉ። የፋኖ ወታደራዊና ፖለቲካዊ ግንባታ በሸዋ የአማራ ፋኖ በየጊዜው ራሱን በወታደራዊና ፖለቲካዊ ዘርፎች እያጠናከረ ሲሆን በሸዋ ጠቅላይ ግዛት አሳምነው ዕዝ ራስ አበበ አረጋይ ክፍለ ጦር ልዩ ወታደራዊና ፖለቲካዊ አቅም ግንባታ ተሃድሶ መርሃ ግብር ማከናወኑን የዕዙ ህዝብ ግንኙነት መምሪያ ያደረሰን መረጃ ያመላክታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ የክፍለ ጦሩን የተሃድሶና አቅም ግንባታ ዝግጅትን አስመልክቶ ለጣና ቴሌቪዥን እንደገለጸው ተሃድሶ ለወታደር ዘርፈ ብዙ የስኬታማ ወታደራዊ ግንባታ ስራዎች የሚከናወኑበት የወታደራዊ ሳይንስ ክፍል አካል ነው። ወታደራዊ ግዳጆችን በመገምገም የአመራርና የሰራዊቱን ወቅታዊ የፖለቲካ ግንዛቤ በማሳደግ ህዝባዊነትን የተላበሰ የፋኖ ሰራዊት መገንባትን ራዕይ ያደረገ ለየትኛውም ግዳጅ ብቁና በከፍተኛ የሞራል ስንቅ የተሞላ አማራዊ ስነ ልቦና የተላበሰ ዘመናዊ የአማራ ፋኖ ሰራዊት ለማደራጀት ቁልፍ ጉዳይ ነው ብለዋል። የአጼ አምደ ጽዮን ኮር አካል የሆነው ራስ አበበ አረጋይ ክፍለ ጦር ከሰኔ 24 2018 ዓ.ም ጀምሮ ለተከታታይ 5 ቀናት ልዩ የተሃድሶ መርሃ ግብሩን ያካሄደ ሲሆን በዚሁ የግምገማና የግንባታ መድረክ ላይ በየደረጃ የሚገኙ የድርጅትና የዛ አመራሮች በአካል ተገኝተው ለክፍለ ጦሩ አባላት ውጤታማ ስልጠናውን ሰጥተዋል። የአፋብን ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸውና የሸዋ ጠቅላይ ግዛት አሳምነው ዕዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ ከበር ስመኘው እንዲሁም ሌሎች የዛ አመራሮች በተዘጋጀ የተሃድሶ መርሃ ግብር ላይ በአካል ተገኝተው ለራስ አበበ አረጋይ ክፍለ ጦር አባላትና አመራሮች በቂ ግንዛቤ መስጠታቸውን የህዝብ ግንኙነት መምሪያው ያደረሰን መረጃ ያመላክታል። የዕዙ ህዝብ ግንኙነት መምሪያ አክሎም ይህንን ድርጅታዊ ፖለቲካዊና ወታደራዊ ግንባታ ተከትሎ የሰራዊቱን ሞራል ይበልጥ ከፍ ያደረገም ደማቅ የተሃድሶ መርሃ ግብር ሆኗል። ይህን የተግባር ተኮር ስልጠና እስከ ግንባር ምሽጎች ድረስ በመዝለቅ የሰራዊቱ የሞራል ማማ በመሆን የሚታወቁት የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የአጼ ዘርዓ ያዕቆብ አንደኛ ኮር የናዶ ክፍለ ጦር የባህል ቡድን አባላት የፕሮግራሙ ድምቀት ሆነው የተሳተፉበት ሲሆን በዕለቱም የአማራን ማንነትና ባህል የሚገልጹ ልዩ ልዩ የባህል ጭውውቶችና ክዋኔዎች ቀርበው ለሰራዊቱ አባላት ከማነቃቃት አልፎ ለሰራዊቱ የሞራል ስንቅ በመሆን የተሳካ መድረክ ተከናውኗል። የስልጠናው ተሳታፊ ከሆኑት የራስ አበበ አረጋይ ክፍለ ጦር ሰራዊትና አመራሮች በሰጡት አስተያየት ይህ አይነቱ ድርጅታዊ ስራና የግንባታ መርሃ ግብር ቀደም ሲል የነበሩ በርካታ ብዥታዎችን ያጠራ መሆኑን ገልጸዋል። አያይዘውም ይህ መድረክ ቀጣይ ለምናደርገው የተቀናጀ ፖለቲካዊና የትጥቅ ትግል ምቹ ሁኔታ የፈጠረ ነው። ትግላችንም ከተናጠል ወደ ህብረት የተሸጋገረበት በመሆኑ በማንኛውም ሁኔታና ሰዓት ለህልውና ትግሉ የምንከፍለውን መስዋዕትነት በደስታና በሙሉ ልብ እንድንወጣ ያደርገናል ብለዋል። ራስ አበበ አረጋይ ክፍለ ጦር የሰየመበት የጀግናው የራስ አበበ አረጋይ ስም ተራ ስያሜ ብቻ እንዳልሆነ የገለጹት የዕዙና የክፍለ ጦሩ መሪዎች የህዝብ ፍቅርንና ለዓላማ በጽናት የሚደረግ ተጋድሎን ከክፍለ ጦሩ የአሁናዊ ህልውና ትግል ጋር በማቆራኘት የስልጠና ቆይታቸውን ከታሪክ ጋር አነጻጽረው ሀሳባቸውን ገልጸዋል። የራስ አበበ አረጋይ ክፍለ ጦርም ከትንሽ የሰው ኃይልና ትጥቅ በመነሳት በከፍተኛ ፍጥነት አሁን ግዙፍ ከሚባሉ ክፍለ ጦሮች ተርታ እንዲሰለፍ ያስቻለው የአመራሮቹና ሰራዊቱ የአርበኛው ራስ አበበ አረጋይ የጽናት ፈለግን በመላበስ ሌት ከቀን ተግተው በመስራታቸው መሆኑንም በመድረኩ አስታውሰዋል። ታዋቂው አርበኛ ራስ አበበ አረጋይ በፋሺስት ጣሊያን ወረራ ወቅት የሸዋ አርበኞችን በማስተባበርና በመምራት ለሀገር ሉዓላዊነትና ለህዝብ ነጻነት ያደረጉት ተጋድሎ ዛሬም ለክፍለ ጦሩ አባላት ታላቅ የጽናት ምንጭ ሆኖ ስማቸውና ታሪካቸው ያታገላቸው መሆኑን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ አስታውቋል። ሰዎች የሚጠሉት መስሎኝ ነበር፣ ለካ አስተሳስቻለሁ አሉ ዶናልድ ትራምፕ።
በሚሊዮን የሚቆጠር ሀዘንተኞችና የበቀል ጩኸት። የኢራን መሪ አያቶላህ አሊ ካሚኒ ታሪካዊ የቀብር ስነ ስርዓት። ኢራን በታሪካዊቷ በማታውቀው ጥልቅ ሀዘንና ከፍተኛ የደህንነት ውስጥ ውጥረት ሆና የቀድሞውን ጠቅላይ መሪ አያቶላህ አሊ ካሚኒ የሸኘችም ትገኛለች። ቢቢሲ፣ አልጀዚራ፣ ሲኤንኤን፣ ሮይተርስ የመሳሰሉ ዓለም አቀፍ ሚዲያዎች እንዲሁም የኢራን መንግስታዊ ሚዲያዎች አይአርአይቢ እና አይኤስኤንኤን እንደዘገቡት ይህ የቀብር ስነ ስርዓት ከሃይማኖታዊ ክንውን ባለፈ ጥልቅ የፖለቲካና የጂኦፖለቲካ መልእክቶችን የያዘ ነው ተብሏል። የቀብር ስነ ስርዓቱም የክፍለ ዘመኑ የቀብር ስነ ስርዓት ታሪካዊ ጉዞ ነው ተብሏል። በተለይ የኢራን ባለስልጣናት የክፍለ ዘመኑ የቀብር ስነ ስርዓት ሲሉ የጠሩት ይህን ዝግጅት ለ6 ተከታታይ ቀናት የሚቆይ ሲሆን እስከ ሐምሌ 2 ቀን 2018 ይዘልቃል ተብሏል። ዓለም አቀፍ ሚዲያዎች እንደዘገቡት ከ12 እስከ 20 ሚሊዮን የሚጠጋ ህዝብ በስነ ስርዓቱ ላይ ይታደማል ተብሎ ይጠበቃል። አስከሬን ሽኝቱ በቴህራን ከሚገኘው የኢማም ኮሚኒ ግራንድ ሞሳላ ተጀምሮ ወደ ቆም ከዛም ድንበር ተሻግሮ በኢራቅ ወደሚገኘው የሺአ ቅዱስ ከተሞች ናጃፍና ካርባላ በማቅናት በመጨረሻም በሟቹ የትውልድ ስፍራ ማሽሃድ በሚገኘው የኢማም ሬዛ መቅደስ ፍጻሜውን ያገኛል ነው የተባለው። ይህ ረጅምና ተምሳሌታዊ ጉዞ ኢራን በሃይማኖታዊ ዓለም ያላትን ሰፊ ተጽዕኖና አንድነት በድጋሚ ለማሳየት ያለመ መሆኑን ፖለቲካ ተንታኞች እየገለጹ ይገኛሉ። የኢራን ተማሪዎች የዜና ወኪል እንደዘገበው ከሆነ የደህንነት ስጋቱ ከፍተኛ በሆነው ቴህራን ሙሉ በሙሉ ወደ ዝግ ከተማነት ተቀይራለች። ህዝባዊ ሽኝት በሚደረግበት ሰኞ ዕለት የከተማዋ የአየር ክልል ሙሉ በሙሉ የተዘጋ ሲሆን በኢማም ኮሚኒና መህራባድ ዓለም አቀፍ አውሮፕላን ማረፊያዎችም መደበኛ በረራዎች ተቋርጠዋል። በተጨማሪም መንግስትና የግል ተቋማት ተዘግተው በከተማው በሐዘንና በጸሎት ላይ ብቻ እንድታተኩርም ተደርጓል። ይህ እርምጃ የህዝቡን ደህንነት ከመጠበቅ ባሻገር ስርዓቱ ያጋጠመውን የውጭ ጥቃት ስጋት ምን ያህል አክብዶ እንደተመለከተውም ያሳያል። ይህ ሐዘን ለካሚኒ ቤተሰብ ድርብ ሆኗል። በጥቃቱ ከጠቅላይ መሪው ጋር አብረው የተገደሉት 4 የቤተሰብ አባላት ልጃቸው፣ የልጅ ልጃቸውና አማቻቸው አስክሬን አብሮ የጸሎቱ አካልም ሆኗል። 3 ልጆቻቸው ሙሱድ፣ ሙስጠፋና መይሳም በግልጽ በሚታይ ሁኔታ ሐዘኑን ሲቀበሉ ታይተዋል። ሆኖም የሁሉም የፖለቲካ ታዛቢዎች ትኩረት የሳበው አዲሱ ጠቅላይ መሪና የሟች ልጅ ሙጅታብ ካሚኒ በአደባባይ አለመታየታቸው ነው። ከእስራኤል ሊሰነዘር ይችላል በሚል በተፈጠረ ከፍተኛ የደህንነት ስጋት ምክንያት አዲሱ መሪ ስነ ስርዓቱን በስውርና በእይታ ርቀው እየተከታተሉ ይገኛሉ ነው የተባለው። ይህ የደህንነት ጥንቃቄ ኢራን ከእስራኤል ጋር ያላትን ፍጥጫ ምን ያህል አደገኛ ደረጃ ላይ እንደደረሰ የሚያመላክት ነው ሲሉ የፖለቲካ ተንታኞች የተናገሩ ይገኛሉ። እንደ አልጀዚራና ሮይተርስ ዘገባ ከሆነ ከ100 በላይ ሀገራት የተወከሉ መሪዎች የኢራቁ ፕሬዝዳንት፣ የፓኪስታን ጠቅላይ ሚኒስትርና የቱርክ ምክትል ፕሬዝዳንትን ጨምሮ በስነ ስርዓቱ ላይ ተገኘዋል። ሆኖም ከዲፕሎማሲ መገኘቱ ባሻገር በስፍራው ጎልቶ እየተሰማ ያለው ድምፅ ሌላ ነው። በርካታ ሀዘንተኞች የኢማማችንን ደም አንተውን በማለት በአሜሪካና በእስራኤል ላይ የበቀል መፈክሮች እያሰሙ መሆኑን የውጭ ሚዲያዎች በሰፊው ዘግበዋል። ይህ የህዝብ ቁጣ በቀጣይ ቀናት መካከለኛው ምስራቅ ሊኖር የሚችለው የፖለቲካና ወታደራዊ ውጥረት የሚያባብስ ሲሆን አዲሱ የኢራን አመራር በህዝቡ ዘንድ የተፈጠረውን የበቀል ስሜት ወደፊት እንዴት እንደሚያስተናግደው ዓለም በስጋት እየጠበቀ የሚገኝ ሌላ ጉዳይ ነው። በተያያዘ መረጃ ዶናልድ ትራምፕ በአደባባይ የተናገሩት ንግግር ትኩረትን ስቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የነበራቸው ግምት በተመለከተ መሳሳታቸውን አምነዋል። ትራምፕ በኢራን የቀድሞ አያቶላ አሊ ሐሚኒ የቀብር ስነ ስርዓት ላይ የተገኘው በሚሊዮን የሚቆጠር ህዝብ ከተመለከቱ በኋላ ሰዎች የሚጠሉት መስሎኝ ነበር፣ ማህበረሰቡ መሪዎችን እንደማይወዱ አስብ ነበር፣ ነገር ግን ተሳስቻለሁ ሲሉ ተደመጡ። በተጨማሪም በዕለቱ በርካታ የኢራን ከፍተኛ የጦር መኮንኖችና ባለስልጣናት በአንድ ላይ ተገኝተው የነበረ ቢሆንም በሀገሪቱ ጋር ያለውን የሰላምና የድርድር እድል ለማስቀጠል ሲሉ በእነሱ ላይ ምንም አይነት ወታደራዊ እርምጃ ለመውሰዳቸውንም አሳውቀዋል። በሚሊዮን የሚቆጠሩ ኢራናውያን ለቀናት የአያቶላህ አሊ ሐሚኒን አስከሬን ሽኝት እያደረጉ ነው። ቀብራቸውም በመጪው ረቡዕ ይፈጸማል ተብሎም ይጠበቃል። ክቡራትና ክቡራን የጣና ዴይሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።